ሰላም ጤና ይስጥልን ክብራን አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ እሳቱ መረጃዎቻችን ተሻገርኩኝ። ከመረጃዎቻችን አንዱ ሳውዲ አረቢያን በተመለከተ ነው። በሪያድ የሚገኘው የኢትዮጵያ ኤምባሲ ጥብቅ ማሳሰቢያ ሰጥቷል። መረጃው መደመጥ ያለበት ነው። በዝርዝር መረጃችን ወደ እናንተ የምናስደምጣችሁ ነው። ሌላኛው መረጃችን ሰሞኑን የሀገርነት እውቅና ከእስራኤል የተሰጣት ሶማሌላንድን በተመለከተ ከህዝብ ተወካዮች ምክር ቤት ጥያቄ ተነስቷል። የኢትዮጵያ ህልውና የሆነው የአሰብ ጉዳይም ጥያቄ ተጠይቋል። እንዲሁም ከዚህ ቀደም ኢትዮጵያ ከሶማሌላንድ ጋር የተፈራረመችውን ስምምነት በተመለከተም ጠንከር ያለ ጥያቄ ተነስቷል። ይህንን ጥያቄ የውጭ ጉዳይ ሚኒስተሩ ዶክተር ጌዲዮን ጢሞቴዎስ ምላሽ ሰጥተዋል። በተለይም የአሰብ ጉዳይም በጣም አስደሳች ዜና ሆኗል። ሙሉ መረጃውን በዝርዝር የምናቀርብላችሁ ይሆናል። ተከታዩ መረጃችን ብትተናኮስ እንኳን ሀገራት ብቻቸውን ደፍረው የማይነኳት ኢራን ዛሬ ከአቅሟ በላይ በዜጎቿ ከተማዋ ተሸብሯል። ዜጎቿ ከተማዋ ላይ ባንዲራቸውን ይዘው ህዝባዊ አመጽ ካስነሱ 3ኛ ቀናቸውን አስቆጥረዋል። ዓለምን ጉድ ያስባለ የተቃውሞ ሰልፍ ሆኖ ታይቷል። ከኢራን ህዝባዊ ተቃውሞ ጋር በተገናኘ መረጃ ይዘናል፣ የምናስደምጣችሁ ይሆናል። ሌላኛው በዜናችን የተካተተው መረጃ ሰሞኑን በርካቶች በጉጉት ሲጠብቁት የነበረ የዓለምን የፖለቲካ አጀንዳ የነበረው የሶማሌላንድ ጉዳይ የጸጥታ ምክር ቤት አባላት እስራኤል ለሶማሌላንድ እውቅና መስጠቷን አወገዙ። የእስራኤል ቀኝ እጅ የሆነችው አሜሪካ ብቻ ድጋፏን አሳይታለች። አሜሪካ የደገፈችበትን ምክንያት ገለጻ አድርጋለች። በተቃራኒው ሌሎችም ሊሆን የማይችልበትን የራሳቸውን ስጋት ተናግረዋል። እስራኤልም ምላሽ ሰጥታለች። በስብሰባው ወቅት ብዙ ምልልስ ተካሂዷል። እስራኤልም ምላሿን ሰጥታለች። ሙሉ መረጃውን ይዘናል። ይህንንም የምናጋራችሁ ነው። ክብራን አድማጭ ተመልካቾቻችን ለእናንተ ጠቃሚ መረጃዎችን ይዘን ተገኝተናል። ታዲያ እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ መሰል መረጃን በየሰዓቱ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫኑ እንዳይረሱ። ቪዲዮ ላይክ በማድረግ ይጀምሩ። ወደ መረጃዎቻችን ስንሻገር በኢራን 3ኛ ቀኑን የያዘው ህዝባዊ ተቃውሞ ጋር በተገናኘ ወደ አገኘነው ዝርዝር መረጃዎች እናምራ። በርካቶች የሚፈሯት ኢራን የዋጋ ንረቷን ተከትሎ የተቀሰቀሰው ተቃውሞና አድማ በዋና ከተማይቱ ቴህራን ወደ 3ኛ ቀን በመሻገር አለመረጋጋቱ ወደ ሌሎች በርካታ ከተሞች ተዛምቷል። ተቃውሞ የጀመረው እሁድ ዕለት በቴህራን ግራንድ ባዛር የሚገኙ ባለሱቆች የስራ ማቆም አድማ ካደረጉ በኋላ ሲሆን የኢራን የገንዘብ ሪያል ገበያ ላይ ካለው የአሜሪካ ዶላር አንጻር ሲታይ ዝቅተኛ መሆኑን ተከትሎ ነው። ከዚያን ጊዜ ጀምሮ ከ8 እስከ 9 በሚሆኑ ከተሞች የተቃውሞ ሰልፎችም ታይቷል። ፖሊስ ተቃዋሚዎችን ለመበተን አስለቃሽ ጭስ ሲጠቀምም ታይቷል። የኢራን መንግስት ተቃውሞውን እንደሚገነዘበውና ጠንካራ ድምጽ ቢገጥመውም በትዕግስት እንደሚያዳምጥም ተናግሯል። ፕሬዚዳንቱ ማሱድ ችግሩን ለመፍታትና ኃላፊነት በተሞላበት መንገድ ለመስራት እርምጃዎች እንዲወሰዱ ማዘዛቸውን በማንሳት የሀገር ውስጥ ጉዳይ ሚኒስተሩ ከተቃዋሚ ተወካዮች ጋር እንዲነጋገሩ ማዘዛቸውን ፕሬዚዳንት ማሱድ በኤክስ ገጻቸው ላይ ጽፈዋል። የኢራን ማዕከላዊ ባንክ ገዢ መሐመድ ሬዛ ፈርዚን የስራ መልቀቂያን ጥያቄ ተቀብለው በምትካቸው የቀድሞ ኢኮኖሚና ፋይናንስ ሚኒስተር አብዱላ ናስር ሄምቲ ሾመዋል። ሌላኛው የሀገር ውስጥ መረጃ ኢትዮጵያ ከሶማሌላንድ ጋር የደረሰችው የመግባቢያ ስምምነት የት ደረሰ የሚል ጥያቄ በህዝብ ተወካዮች ምክር ቤት ተነስቷል። ወዳገኘነው ዝርዝር መረጃ እናምራ። ኢትዮጵያ ለሶማሌላንድ ከሰጠችው የነጻ ሉዓላዊነት ሀገርነት እውቅና በኋላ ትናንት የመጀመሪያውን ስብሰባ ያደረገው የህዝብ ተወካዮች ምክር ቤት ኢትዮጵያ ከሶማሌላንድ ጋር የደረሰችው የመግባቢያ ስምምነት የት ደረሰ የሚል ጥያቄ አንስተዋል። ጥያቄውን ካነሱት የፓርላማ አባላት አንዱ የአማራ ብሔራዊ ንቅናቄ ወይም አብን ተመራጩ ዶክተር አበባው ደሳለው የኢትዮጵያና የሶማሌላንድ የመግቢያ ስምምነት ከተፈራረመ 2 ዓመታት ሊሞላው ቀናት እንደቀሩት አስታውቋል። የመግባቢያ ስምምነቱ ኢትዮጵያ በኤደን ባህረ ሰላጤ ላይ የ20 ኪሎ ሜትር የባህር ጠረፍ በኪራይ ውል ማግኘት የሚያስችላት እንደነበረም አንስተዋል። በምትኩም ኢትዮጵያ ከተባበሩት መንግስታት ድርጅት አባል ሀገራት መካከል የመጀመሪያዋ በመሆን ለሶማሌላንድ የሀገርነት እውቅና ለመስጠት ተስማምታ እንደነበረም ገልጸዋል። ይሁንና ኢትዮጵያ የባህር በሩን ሳታገኝና ለሶማሌላንድ እውቅና ሳትሰጥ በእስራኤል መቀደሟን ዶክተር አበባውም ጠቅሰዋል።
ኢትዮጵያ ለሶማሌላንድ እውቅና በመስጠት ሁለተኛው ሀገር ትሆን እንደሆነም የፓርላማ አባሉ ጠይቀዋል። ዶክተር አበባው ሌላው ያነሱት ጥያቄ ሌሎች ሀገራት ከኢትዮጵያ ጎረቤቶች ጋር ስምምነት እያደረጉ መሆኑን የተመለከተም ነበር። የፓርላማ አባሉ ለዚህ በማሳያነት የጠቀሱት የደህንነታችን ስጋት ሲሉ የጠሯት ግብጽ ከሶማሊያ፣ ጅቡቲና ከኤርትራ ጋር ስምምነት ያደረገቻቸውን ስምምነቶች ነው። ግብጽ ካለፈው ነሐሴ ወር ጀምሮ ከሶማሊያ ጋር ወታደራዊ ስምምነት እንዳደረገችና በቅርቡ ከጅቡቲ ጋር የወደብ ስምምነት መፈራረሟ እየተነገረ ነው ሲሉ ዶክተር አበባው አመላክተዋል። በመደበኛ ስብሰባው ላይ የተገኙት የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስም ሆነ ምክትሎቻቸው ከሶማሌላንድ ጋር በተያያዘ ለተነሱ ጥያቄዎች ምንም ምላሽ ሳይሰጡ ቀርተዋል ሲል ኢትዮጵያ ኢንሳይደርም ዘግበዋል። በተያያዘ ዜና ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ከእውቅና ደረጃ ወደ ተግባራዊ ምዕራፍ መሸጋገሩን የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ገልጸዋል። የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት በዲፕሎማሲያዊ ረገድ ተቀባይነት ማግኘቱን ገልጸው አሁን ላይ ጥያቄው እንዴት ይመለስ ወደሚለው ተግባራዊ ምዕራፍ መሸጋገሩን ገለጹ። የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት በዲፕሎማሲያዊ ረገድ ተቀባይነት ማግኘቱን ገልጸው አሁን ላይ ጥያቄው እንዴት ይመለስ ወደሚለው ተግባራዊ ምዕራፍ መሸጋገሩን ገለጹ። ሚኒስተሩ ይህንን ያሉት የሕዝብ ተወካዮች ምክር ቤት ትናንት ታህሳስ 21 2018 ዓ.ም ባካሄደው የአምስተኛ ዓመት የስራ ዘመን ስድስተኛ መደበኛ ስብሰባ ላይ ሲሆን በወቅቱም የምክር ቤቱ አባላት የሀገሪቱን የባህር በር ፍላጎትና ተያያዥ የዲፕሎማሲ እንቅስቃሴዎችን በተመለከተ ላነሷቸው ጥያቄዎች ምላሽም ሰጥተዋል። ኢትዮጵያ የባህር በር ለማግኘት የምታደርገውን ጥረት ከአንድ መንግስት ወይም የፖለቲካ ፓርቲ በላይ የሆነና ከትውልድ ወደ ትውልድ የሚሸጋገር ብሔራዊ ጥያቄ ሲሉ የገለጹት ሚኒስተሩ ጉዳዩ አሁንም ቅድሚያ የሚሰጠው የጋራ ሀገራዊ አጀንዳ መሆኑን አጽንኦትም ሰጥተዋል። በሀገር ውስጥና በውጭ የሚኖሩ ኢትዮጵያውያን እንዲሁም የኢትዮጵያ ኤምባሲዎችም የሀገሪቱን የባህር በር ፍላጎት ለማሳካት በንቃት እየተሳተፉ መሆኑንና አሁን ላይ እየተከናወኑ ያሉት የዲፕሎማሲ እንቅስቃሴዎችም አበረታታች ምልክቶች እያሳዩ መሆናቸውንም ገልጸዋል። ሚኒስተሩ የመንግስት ድጋፍ ሳይኖራቸው በተለያዩ ሚዲያዎች የኢትዮጵያን የባህር በር ጥያቄ ሲያስተዋውቁና ዘብ ሲቆሙ ለነበሩ ዜጎች ምስጋናቸውን አቅርበዋል። በርካታ ያላን ሀገራት አሜሪካን ጨምሮ እስራኤል ለሶማሌላንድ የሀገርነት እውቅናን ከመስጠቷ ጋር በተገናኘ የራሳቸውን ምላሽ ሰጥተዋል። ወደ ዝርዝር መረጃ እናምራ። በትናንትና ዕለት በኒውዮርክ በተካሄደው አስቸኳይ ስብሰባ ላይ ከአሜሪካ በስተቀር 14ቱ የተባበሩ መንግስታት ድርጅት የጸጥታው ምክር ቤት አባላት እስራኤል ለሶማሌላንድ እውቅና ለመስጠት የወሰነችውን ውሳኔ ማውገዛቸውን አልጀዚራ ዘግበዋል። በተባበሩት መንግስታት ድርጅት የሶማሊያ ቋሚ መልእክተኛ አቡበከር ዳሂር ኡስማን እስራኤል የሰጠችውን እውቅና የጥቃት ድርጊት ሲሉ ገልጸውታል። በተጨማሪውም ውሳኔው ሶማሊያን ሊከፋፍል እንዲሁም በሰፊው የአፍሪካ ቀንድና በቀይ ባህር አካባቢ አለመረጋጋትን ሊፈጥር ይችላል ሲሉ አስጠንቅቀዋል። መልእክተኛው አክለውም እስራኤል የሰጠችውን እውቅና ፍልስጤማውያን ከጋዛ በኃይል ወደ ሶማሌላንድ ለማዘዋወር ከታቀደ እቅድ ጋር የተያያዘ ሊሆን ይችላል የሚል ስጋታቸውን ገልጸዋል። ይህም የእስራኤልን ድርጊት ይበልጥ አሳሳቢ እንደሚያደርገው ተናግረዋል። አሜሪካ በበኩሏ ዲፕሎማሲያዊ ግንኙነት የመመስረት መብት እንዳላት በመጥቀስ ተከላክላለች። የተባበሩት መንግስታት ድርጅት ምክትል የአሜሪካ ተወካይ ታሚ ብሩስ ለምክር ቤቱ ዋሽንግተን ለሶማሌላንድ ያላት ፖሊሲ እንዳልተቀየረም ገልጸዋል። በተባበሩት መንግስታት ድርጅት የእስራኤል ምክትል አምባሳደር ጆናታን ሚለር የተሰጠው እውቅና በሶማሊያ ላይ እንደተሰነዘረ የጠብ አጫሪነት እርምጃ ሳይሆን እንደ አንድ መልካም አጋጣሚ ሊታይ እንደሚገባም ተናግረዋል። አክለውም ውሳኔው ወደፊት የሚያደርጉ ንግግሮች እንደማይገታ አጽንኦትም ሰጥተዋል። በፍልስጤማውያን ላይ ሊደርስ ስለሚችለው ተጽዕኖ በተለያዩ የልኡካን ቡድኖች ዘንድ ተመሳሳይ ስጋት መንጸባረቁ ተገልጿል። ተናጋሪዎቹም በኃይል የመፈናቀል አደጋና የአካባቢው ቀጠና ወደ ወታደራዊ ግጭት ሊያመራ የሚችልበትን ሁኔታ ትኩረት ሰጥተው ገልጿልም ተብሏል። የአረብ ሊግ ተወካይ የተባበሩት መንግስታት ድርጅት መልእክተኛው ማጅድ አብዱል ፈታህ አብዱልአዚዝ በበኩላቸው እስራኤል የሰጠችውን እውቅና ህገወጥ ሲሉ ገልጸውታል። በተጨማሪም የፍልስጤማውያን መዘዋወር ሊያመቻቹ የሚችሉ ማናቸውንም እርምጃዎች ወይም የሰሜን ሶማሊያ ወደቦችን ለወታደራዊ አገልግሎት እንዲውሉ የሚያደርጉ ሙከራዎችንም እንደሚቃወሙ አስታውቀዋል።
ከጸጥታው ምክር ቤት ቋሚ አባላት መካከል ቻይናና እንግሊዝ የእስራኤልን እርምጃ ውድቅ አድርገውታል። ቤጂንግ ለጂኦፖለቲካዊ ጥቅም ሲባል ሶማሊያ ሊከፋፍሉ የሚችሉ ድርጊቶችን እንዲቆጠብ አስጠንቅቃለች። ፓኪስታንም ቀደም ሲል ለሶማሌላንድ ለተፈናቀሉ ፍልስጤማውያን መዳረሻ ልትሆን ትችላለች ተብሎ የተነገረውን መረጃ በመጥቀስ እውቅናው ህገወጥና አሳሳቢ ነው ብላለች። ደቡብ አፍሪካን ጨምሮ የጸጥታው ምክር ቤት አባል ያልሆኑ ሀገራት የሶማሊያ ሉዓላዊነት በዓለም አቀፍ ሕግና በአፍሪካ ህብረት መርሆች መሰረት ሊከበር እንደሚገባ በድጋሚ አረጋግጠዋል። በተባበሩት መንግስታት ድርጅት የስሎቬኒያን አምባሳደር ሳሙኤል ዝቦጋር በስብሰባው ወቅት የተነሳውን አንድ መሰረታዊ ልዩነት ግልጽም አድርገዋል። ፍልስጤም በህገ ወጥ መንገድ የተያዘች ግዛትና የተባበሩት መንግስታት ድርጅት ታዛቢ ሀገር ስትሆን ሶማሌላንድ ግን አሁንም የተባበሩት መንግስታት ድርጅት አባል በሆነችው ሶማሊያ ስር የምትገኝ ግዛት መሆኗንም ገልጸዋል። ሌላኛው መረጃችን ኢትዮጵያና ሳውዲ አረቢያን በተመለከተ ያገኘነው መረጃ አለ። ወደ ዝርዝሩ እናምራ። በየሳምንቱ በአማካኝ 850 አዳዲስ ኢትዮጵያውያን በየመን ድንበር አቋርጠው ወደ ሳውዲ ሊገቡ ሲሉ ይያዛሉ። የሳውዲ አረቢያ ሳምንታዊ ሪፖርትም በጥቅምት ወር ድንበር አቋርጠው ከተሰደዱ ውስጥም 1426 ሰዎች ቀጥተኛ መዳረሻቸውን ሳውዲ አረቢያ ያደረጉ ናቸው። የአይኦኤም ሪፖርት በኢትዮጵያ ድንበር መውጫዎች በኩል ወደ ውጭ የሚሰደዱ ዜጎች ቁጥር በከፍተኛ ሁኔታ እየጨመረ መምጣቱን ዓለም አቀፍ ሪፖርቶችም ያሳያሉ። በተለይም በሳውዲ አረቢያ ድንበር ላይ በቁጥጥር ስር የሚውሉ ኢትዮጵያውያን ቁጥር አሁንም አሳሳቢ ደረጃ ላይ ይገኛል። የዓለም አቀፍ የስደተኞች ድርጅት አይኦኤም የጥቅምት ወር ሪፖርት እንደሚያሳየው በወሩ ብቻ 4550 ዜጎች ድንበር አቋርጠው ተሰደዋል። ይህም ካለፈው ወር ጋር ሲነጻጸር የ38% ጭማሪ አሳይቷል። በወሩ በቀን በአማካኝ 1456 ሰዎች ሀገራቸውን ጥለው ይወጣሉ። ከነዚህ ስደተኞች መካከልም 59.8% የሚሆኑት የተሻለ ስራ ፍለጋ የሚሰደዱ ሲሆኑ 40% የሚሆኑት 126 ሰዎች ቀጥተኛ መዳረሻቸውን ሳውዲ አረቢያ ያደረጉ ናቸው። ከሳውዲ አረቢያ የሚወጡ ሳምንታዊ ሪፖርቶች እንደሚያሳዩት ከሴፕቴምበር 1 እስከ ዲሴምበር 2025 ባሉት 4 ወራት ውስጥ ብቻ 1301 ኢትዮጵያውያን በሳውዲ ድንበር በቁጥጥር ስር ውለዋል። በድንበር ጠባቂዎች ከሚታሰሩ ስደተኞች መካከል ኢትዮጵያውያን በአማካኝ ከ50% እስከ 66% የሚሆኑ ድርሻን ይዛሉ። በዚህም በየሳምንቱ በአማካኝ 850 አዳዲስ ኢትዮጵያውያን በየመን ድንበር አቋርጠው ወደ ሳውዲ ሊገቡ ሲሉ ይያዛሉ። ስደተኞቹ በዋናነትም በመተማ በጋላፊና በደወሌ ድንበር በሮች ይጠቀማሉ ሲባል ጅቡቲን አቋርጠው በየመን በኩል ወደ ሳውዲ ለመግባት የሚያደርጉት ጉዞ ለህገወጥ አጋቾች፣ ለጦርነትና ለተለያዩ አሰቃቂ አደጋዎችም ይጋለጣሉ። መንግስት ዜጎች በህጋዊ መንገድ እንዲሰማሩና በተለያየ አስቸጋሪ ሁኔታ ውስጥ ያሉትን ወደ ሀገር የመመለስ ጥረት እንዲያደርግ ቢሆንም አሁንም በየቀኑ በሺዎች የሚቆጠሩ ዜጎች በአደገኛው መስመር ስደትን መምረጣቸውን ጉዳዩን አሳሳቢ አድርጎታል። በሪያድ የሚገኘው የኢትዮጵያ ኤምባሲ ምን አለ? በሳውዲ አረቢያ የስራ ስምሪት ህግ ፍሪ ቪዛ የሚባል አሰራር አለመኖሩንና ዜጎች በደላሎች ተታለው ከፍተኛ ገንዘብ እንዳይከፍሉ ኤምባሲው አስጠንቅቋል። በተጨማሪም በኮንትራት የመጡ ዜጎች የተሻለ ክፍያ አለ የሚሉ ደላሎች ተታለው ከአሰሪዎቻቸው መጥፋታቸውን ከህጋዊ ከለላ ውጪ ያደርጋቸዋል ሲል አስጠንቅቀዋል። አንድ ሰራተኛ ከአሰሪው ሲጠፋ ለጾታዊና ለአካላዊ ጥቃት፣ ለጉልበት ብዝበዛ እንዲሁም ደሞዝ ባይከፈለው እንኳን መብቱን መጠየቅ የማይችልበት ሁኔታ ይፈጠራል ነው ያለው ኤምባሲው። ባለፉት 2 ሳምንታት ብቻ የሀገሪቱንና የስራ የመኖሪያ ፍቃድ ህግጋት ተላልፈው የተገኙ ኢትዮጵያውያን ቁጥር ከ11000 በላይ መሆኑንም አስታውቀዋል። ክቡራን አድማጭ ተመልካቾቻችን የዚህ መረጃ ምንጭ አይኦኤም ጥቅምት 2025 ሪፖርትና ሳውዲ ጋዜጣ ናቸው። ተከበራችሁ ቤተሰቦቻችን ለሳቱ ይዘን የቀረብንላችሁ መረጃዎቻችን ይህንን ይመስል ነበረ። በሌላ መረጃ እስከምንገናኝ ድረስ በያላችሁበት ጤና ይስጥልኝ።